ከዛ ውጭ ጥቂት ለመጨመር ያክል ቅዱሳንን መቀበል እግዚአብሔርን መቀበል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እናንተን የሚቀበል እኔን ይቀበላል ብሏል። ስለዚህ ሐዋርያትን ስንቀበል ጌታን እየተቀበልን ነው። በቅዱሳት መጻሕፍት እንደምንረዳው አባቶቻችንም ጽፈው እንዳስቀመጡልን ቅዱሳን እግዚአብሔርን በደንብ የሚገልጡ ናቸው እንጂ የሚሸፍኑ አይደሉም። ስለ ክርስቶስ በደንብ የሚሰብኩ ስለ ክርስቶስ በደንብ እንድናቅ የሚያደርጉ ናቸው እንጂ ስለ ክርስቶስ እንደው ድብቅ ያለ ክርስቶስን የሚደብቁ ግን አይደሉም። ክርስቶስን የሚደብቁ ስለ ክርስቶስ ብዙ እንዳናወራ ብዙ እንዳይሰበክ የሚያደርጉ አይደሉም። እንደውም ቅዱሳንን ስናይ እግዚአብሔር በቅዱሳኑ ላይ ድንቅ ነው የሚለውን የመዝሙር ክፍል እናገኛለን። እግዚአብሔር በቅዱሳኑ ላይ ድንቅ ነው ይላል። ስለዚህ እግዚአብሔር በቅዱሳኑ አድሮ የሚሰራው ስራ ምን ያህል ድንቅ ነው። ታምር ቢያደርጉ ብዙ ቢያደርጉ እግዚአብሔር በእነሱ ላይ አድሮ የሚሰራው ስራ እንዴት ድንቅ ነው ብለን እናደንቃለን። እንደውም የእግዚአብሔርን ድንቅ ስራ የምናደንቅባቸው ናቸው። እግዚአብሔርን በደንብ እንድናደንቀው የእግዚአብሔር ስራ እንዴት ነው፣ እግዚአብሔር በሰጣቸው ጸጋ የሚሰሩትን ተአምር እንድናደንቅ ነው የሚያደርጉን። ስለዚህ የአንድን ቅዱስ አባት ገድል ስናነብ ወይም የአንድን ሰማዕት ስናነብ የተጋደለው መጋደሉን ስናነብ እግዚአብሔር እንዴት አስቻለው ነው የምንለው። ቅዱስ ጊዮርጊስ ያን ሁሉ መከራ እንዴት ተቀበለ ስንል እግዚአብሔር አስችሎት ነው፣ እግዚአብሔር አስችሎት እንላለን ማለት ነው። ስለዚህ እግዚአብሔር በቅዱሳኑ አድሮ የሚሰራው ስራ ድንቅ ነው ብለን ነው እንጂ የምናደንቀው እንደውም የእግዚአብሔርን ስራ የሚሸፍኑ አይደሉም። የእግዚአብሔርን ስራ ከዛ ውጪ ቤተክርስቲያናችንን በቅዱሳን ስም መሰየምም መጽሐፍ ቅዱሳዊ ነው። ወደ ቅዱሳን መጸለይም ምንም ጥያቄ የለውም፣ መጽሐፍ ቅዱሳዊ ነው። እንደሚያማልዱም የተጠቀሰው መጽሐፍ ቅዱስ ላይ ነው። ስለዚህ የቤተክርስቲያናችን መጽሐፍ ቅዱስን እንደውም በተግባር የምትኖር ቤተክርስቲያን ናት። ጌታ በወንጌል በዮሐንስ ወንጌል ላይ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል። ይህንን ምስጢር የምታካፍለን ቤተክርስቲያን ናት። ሥጋውን የበላ ደሙን የጠጣ የዘላለም ሕይወት አለው፣ ጌታም ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል ብላ ካህናትን አዘጋጅታ ካህናት ቀድሰው የሚያቆርቡን የክርስቶስ ሥጋና ደሙን ነው። አማናዊ የክርስቶስ ሥጋና ደምን ነው። ስለዚህ ቤተክርስቲያን መጽሐፍ ቅዱስን የምትኖር ናት። እንኳን ልትሸፍነው ይቅርና እንደውም በተግባር የምትኖር ናት። ተሰቅሎ ያዳነን ጌታ በተግባር የምትኖር ናት። ስለዚህ ሳለም ቅዱሳንን ብናከብር እንደ ሁሉ ነገር እንደው በዚህ ቪዲዮ እዚህም እዛም አልኩባችሁ እንጂ የትኛውም ነገር ላይ ቤተክርስቲያን ብታደርግ ክርስቶስን በደንብ የምትሰብከው ክርስቶስን በደንብ የምትገልጥ ናት እንጂ ክርስቶስን የምትሸፍን አይደለችም። ቅዱሳንም ይህንን ነው በህይወታቸው ያደረጉት። ታምር ቢሰሩ ብዙ ነገር ቢያደርጉ እግዚአብሔር አስችሏቸው ጌታችን መድኃኒታችን ኢየሱስ ክርስቶስ በሰጣቸው ስልጣን ይህንን አደረጉ ነው እንጂ ሙት አስነሱ በራሳቸው ስልጣን አንልም። እግዚአብሔር በሰጣቸው ስልጣን እንላለን ማለት ነው። እግዚአብሔር ከፈቀደ ግን ቀጣይ በእያንዳንዱ ነጥብ ለመምጣት እንሞክራለን።